ሰላም እንዴት ናችሁ? ዛሬ ማህበራዊ ነገር እንዳስሳለን። ትዳር የሚመለከት ማህበራዊ ዳሰሳ ነው የሚኖረኝ ዛሬ። የተመክሮ ጭማቂ ነው የምነግራችሁ። ትዳር ለሰው ልጅ መሰረታዊ የህይወት አጋር የሚፈለግበት መንገድ ነው። በህይወት ውስጥ ያሉትን ውጣ ውረዶች አብሮ ለማሳለፍ ከሆነ ሰው መርጦ ከዛ ጋር መቆራኘት ነው። ፍቅርም በሉት ምንም በሉት ሁለት ሰዎች ተገናኝተው አብሮ መኖር፣ አብሮ ልጆች መውለድ፣ አብሮ ሀብት ማፍራት፣ አብሮ መውጣት፣ አብሮ መግባት፣ በመከራ በደስታ በሀዘን በስቃይ በሁሉም ነገር አብሮ ለመሆን ቃል ገብተው አብሮ የሚመሰርቱት ፕሮጀክት ወይም ደግሞ ተቋም ትዳር ይባላል። ትዳር በአግባቡ ካልተያዘ እንደ ማንኛውም ነገር በጣም ሴንሲቲቭ የሆነ ነገር ነው። በዓለም ላይ በሚከሰቱ ነገሮች በጣም ሴንሲቲቭ ከሚባሉት ውስጥ ተራ ቁጥር አንድ ትዳር ነው። ትዳር በትንሽ ነገር ሊፈርስ ይችላል። ሰዎች በትንሽ ምክንያት ሊገናኙ ይችላሉ፣ በትንሽ ነገርም ሊለያዩ ይችላሉ። እና ትዳር ከፈረሱባቸው የተለያዩ ተሞክሮዎች፣ ፍርድ ቤት ከቀረቡ ጉዳዮች፣ በአካል ካጋጠሙን ነገሮች፣ ክሶች፣ ውጣ ውረዶች እና ከሰዎች ጋር በምንወያያቸው ነገሮች፣ በአይናችን ካየና ነው፣ በጆሮ ከሰማ ነው፣ ካስተዋል ነው ምንድን ነው ከትዳር ውስጥ እንቅፋቶች ዋናው በሁለቱ ወገን ያሉ የባልንጀራዎች ወይም የጓደኞች ሁኔታ ነው። ሰው እንግዲህ ብቻውን አይኖርም። ማህበራዊ እንስሳ እንደመሆኑ ቀደም ሲል ከተወለደበት አካባቢ ጀምሮ ወይም ደግሞ ትምህርት ቤቱ ወይም የሚሰራበት ቦታ የሚመቸው ሰው ከራሱ ጋር ጓደኝነት የሚመሰርት ሰው አለ። ወንድ ሊሆን ይችላል፣ ሴት ሊሆን ይችላል። ብዙ ጊዜ ወንዶች ወንድ ጓደኞች አሏቸው፣ ለሴቶች ሴት ጓደኞች አሏቸው። እኔ ለወንድ ሴት ጓደኛ ኖርማል ጓደኛ ሚስት እያለው ወይም ደግሞ ለሴት ወንድ ጓደኛ ምንም ዘመዷ ያልሆነ ኖርማል ጓደኛ ይኑራት አልልም። ይሄ ትዳርን አፌክት ያደርጋል፣ ለአደጋም ያጋልጣል። ግን በተመሳሳይ ጾታ ወንድ ጓደኞች ይኖሩታል። ጓደኞቹ በብዛት ያላገቡ ከሆነና እሱ ያገባ ከሆነ ትዳሩ አደጋ ላይ የመውደቅ እድሉ ሰፊ ነው። ምክንያቱም ጓደኞቹ በተገናኙ ጊዜ ማንም ኃላፊነት ስለሌለባቸው ወይ ተከራይቶ ነው የሚኖሩት ወይ ቤተሰባቸው ጋር ነው የሚኖሩት። ስለዚህ ወደ ቤት በፈለጉ ሰዓት መግባት ይችላሉ። ባለትዳር ስትሆን ግን ሚስት ትጠብቃለች ቤት። ምን ሆነ ብላ ነው የምታስበው ውጭ ሆነ ስትሆን። ስለዚህ ልጆች ይጠብቀዋል፣ መግባት ይኖርብሃል። ጓደኞች ያንተን ፍላጎት አንድ ቀን ባይችሉ ሁለት ቀን ባይችሉ በሶስተኛ ቀን ላይ እሺ ብትላቸው ትዳርህ በዛው ችግር ውስጥ ሊገባ ይችላል። በብዙ መንገድ የሚነግሩህ ነገርም ያንተን አእምሮ አፌክት ሊያደርግ ይችላል። እነሱ ገና ምርጫቸውን ያላገኙ ሰዎች ናቸው። ገሊት ብለው ብዙ ሊያወሩ ይችላሉ፣ እያማረጡ ነው። አንተ ግን አንዴ መርጠሃል። ለህይወት ዘመን የሚሆን ሰው የመረጥክ ስለሆንክ እነሱ የሚያወሩት ነገር በጆሮ በገባ ቁጥር አንተም የሴሰኝነት ስሜት ውስጥ ሊያሳድሩ ይችላሉ። አንዱ ይሄ ነው። ሌላው ለገንዘብ ኢኮኖሚካሊ ለቤተሰብ ማዋል ያለብህን ነገር አላግባብ እንድታወጣ እነሱ ሲያወጡ አይተህ ልታወጣ ትችላለህ። ይሄም አፌክት ሊያደርግ ይችላል። በሴቶች እህቶቻችን በኩል ያላገቡ እህቶች ወይም ፈት እህቶች ጓደኞች ያሏችሁ በትዳራችሁ ብዙ መቆየት አትችሉም። እውነት ነው የምነግራችሁ። ብዙ ጊዜ የእነሱን ኤክስፒሪያንስ ነው የሚነግሯችሁ። እነሱ ተበድለው ይሆናል፣ እነሱ የሆነ ሰው እምነት አጉድሎባቸው ይሆናል፣ የሆነ ሰው ቺት አድርጎባቸው ይሆናል። ያን ነው የሚያወሩት። ሁልጊዜ በእነሱ አይን ሁሉም ወንድ አንድ አይነት ነው። ከሌላ ሴት ጋር ይሄዳል፣ ካልመጣ እንዲህ ያደርጋል። ይሄን ሲነግሯችሁ የሆነ ቀን ባላችሁን መጠራጠር ትጀምራላችሁ። ባላችሁን መጠራጠር ስትጀምሩ ቃላቶች መወርወር ትጀምራላችሁ። በዚህ መሃል በሚፈጠሩ ክፍተቶች አንደኛ እምነታችሁን ይሸረሽሩባችኋል። ብዙ ወንዶች እንዲህ አረጉ የሚለው ክስ እናንተ በራሳችሁ ሰው ላይ ያላችሁን እምነት ይሸረሽረዋል። በሁለተኛ ሁል ጊዜ ብሶት ስለሚያወሯችሁ፣ ስለ ወንዶች መጥፎነት ስለሚያወሯችሁ ተጠራጣሪ ያደርጓቸዋል። በሶስተኛ ይቅርታ እንዳታረጉ ያደርጓቸዋል። ለምን? እነሱ እንዲህ ይቅርታ አድርጌለት እያሉ ነው የሚነግሯቸው። በአጠቃላይ ተቋሙ እነሱ ስላፈረሱት ሁሉም ሰው ጋር ያለው ተቋም ሐሰተኛ ተቋም ነው፣ ትዳር ውሸት ነው የሚል መልእክት በማስተላለፍ ነው የሚጠመዱት። ምን ችግር አለብኝ? ከልጆች ካላቸው ከልጄ ጋር ተንደላቅቄ እየኖርኩ ነው፣ የፈለኩትን ወንድ እየጋበዝኩ እየወጣው እየገባው ያለ ከልካይ እየተዝናናሁ ይላሉ። ወይም ደግሞ እንደፈለኩ እየሆንኩ ማንም ሳይቆጣጠረኝ ይላሉ። አንዳንዶች የገንዘብ ማግኛ መንገድ ያደርጉታል። ያ አይደለም። እድሜያችሁ ሲገፋ ነው መጨረሻው። ፈላጊ ስታጡ ከማን ጋር ነው የምትሆኑት? አሁን ኦኬ መልካችሁ ጥሩ ነው እንበል፣ ቆመናችሁ ጥሩ ነው እንበል። ሰው በእድሜ ብዛት እኔ ዛሬ 5 ዓመት እንደነበርኩት አይደለሁም። ስለዚህ በእድሜ ብዛት መልክ፣ ቁመና፣ ሁሉ ነገር ተፈላጊነት እየቀነሰ ሲሄድ ማን ነው የሚፈልግሽ? ይዛኔ
ከማን ጋር ነው የእርጅና ጊዜሽን የምታሳልፊው? ማን ነው በሽምግልናው ጊዜ ሙርኩዝ የሚሆንሽ? አካባቢያችን ያሉ ሰዎች ኢንፍሉዌንስ ያረጉብናል። አንድ አይነት ላባ ያላቸው ወፎች አንድ ላይ ይበራሉ እንደሚባለው በብዙ ፈት እህቶች ወይም ፈት ነው በተለይ ፈት እህቶች ከባላቸው ጭቅጭቅ ክርክር ያላቸው እህቶች ዙሪያ የተኮለኮላችሁ ጓደኞች ያሏችሁ ባለትዳሮች ትዳራቸው አደጋ ላይ ነው። ይሄን ነገር ምናልባት ወደፊት ማጣቀሻ ታረጉት ይሆናል። በእጃችሁ ያለውን ሰው ስታጡ ነው የሚገባችሁ። የሆነ ሰው ወዳችሁ አምሯችሁ ይሆናል፣ ደስ ብሏችሁ ይሆናል፣ መልከና ቆመናው ወርዳችሁ ይሆናል። ያ ሰውዬ እናንተ ሰው ካልሆነ ከእናንተ ጋር ምን ያህል እንደሚቀጥል አታውቁም። ስለዚህ የወለዳችሁለት ከዛ በፊት ልባችሁን የሰጣችሁት 4 ዓመት 5 ዓመት 10 ዓመት አብራችሁት የቆያችሁት ሰው ከነ ጉድለቱ ለእናንተ የተሻለ ሰው ነው። የሆነ ጉድለት ሊኖርበት ይችላል። ጠንካራ ጎኑን ማየት ነው ያለባችሁ። ካልሆነ መጨረሻ እድሜ ላይ ማልቀስ ነው የሚሆነው። በአንድ አይናችሁ ነው የምታለቅሱት። እውነቴን ነው የምነግራችሁ። እንደውም ለእህቶች የበለጠ አደገኛ ነው። በጣም አደገኛ ነው። እህት ሁል ጊዜ ዲፌንስ የሚያደርጋት ትፈልጋለች። ሴት ልጅ የሆነ መከታ ትፈልጋለች። ልጅሽ ቢደርስ እንኳን የራሱ ሚስትን ነው የሚንከባከበው እንጂ አንቺን አይደለም። እህቴ ይሄን ነገር ማስተዋል ይጠበቅብሻል። ወንድሞቼ ትዳር ከመረጣችሁ ውሳኔያችሁ በትዳራችሁ መኖር ከሆነ ለትዳራችሁ አደጋ የሆኑ ነገሮች ሁሉ አስወግዱ። በህይወታችሁ አብራችሁ የሚቀጥለው ትዳራችሁ ነው። ልጆች የምታፈሩት በትዳራችሁ ነው። ኑሮ የምትመሰረቱት በትዳራችሁ ነው። ሀብት የምታፈሩት በትዳራችሁ ነው። ይሄ የምታዩት ብልጭልጭ ነገር ጓደኛ ምናምን የምትሉት ሰው ሁሉ ጥርግ ብሎ ነው የሚሄደው። ሁሉም ራሱ ጓዳ ውስጥ ሲገባ እናንተን ይተዋቸዋል። የያዛችሁትን አጥብቃችሁ ያዙ ለማለት ነው። ከእናንተ አውቄ አይደለም። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።